ኮሜዲያን እሸቱ መለሰ የ12 ዓመት ታዳጊ ልጃቸው ወደ ዋልድባ ሴቶች ገዳም የገባችባቸውንና ትዕዛዝ ተቀብሎ እናት ወዳሉበት ገዳም ለማምጣት ጉዞ ይጀምራል። በእርግጥም በገዳም ውስጥ ወለተ ማርያም ብቻ ሳትሆን ገና በ3 ዓመቷ በስለት ምክንያት ለአባቶች ተሰጥታ በቃለ እግዚአብሔር በፍቅር አድጋ የምንኩስና ሕይወት የመረጠች ሌላ ታዳጊ ትገኛለች። እሸ ግን ጉዞን ይቀጥላል። በገዳሙ ውስጥ በቀን አንድ ጊዜ ብቻ ነው የሚበላው። የሚበላው ቋርፍ የተባለ እጅግ መራር ምግብ ነው። መራርነቱ የክርስቶስን መከራ ለማሰብ የሚጠቅም መሆኑ ይተረካል። እሸም ይህንን መራር ቋርፍ ቀምሶ ሲያቀተው እናያለን። አያይዞ የገዳሙ ትልቁ ፈተና ንጹህ የመጠጥ ውሃ እጥረት መሆኑን መነኮሳቱና አርዲቶቹ ውሃ ለመቅዳት ረጅም ርቀት በቀን 10 ጊዜ በላይ እንደሚመላለሱና ውሃውም ንጹህ ባለመሆኑ የተለያዩ ቆሻሻዎች ስለሚገባበት ለተለያዩ የጤና እክሎች እንደሚጋለጡ ይነግረናል። በዚህ ምክንያት በገዳሙ ውስጥ የታይፎይድ፣ አሜባ፣ የሆድ ቁርጠት፣ የኪንታሮት በሽታዎች መነኮሳቱን በስፋት ያጠቃሉ። የመጀመሪያ ሕክምና እርዳታም ስለማያገኙ እስከ ሞት ይደርሳሉ። በገዳሙ ውስጥ ጊንጥ የምትባል እጅግ መርዛማና ገዳይ እባብ ይገኛሉ። መነኮሳቱ ይህች እባብ ስትመጣ ዳዊት መዝሙር 57 በመድገም መርዟንና ቁጣዋን እንደሚያበርዱ ይገልጻሉ። መነኮሳቱ እህል ለመዝራት ሲሉ በጣም አስፈሪ በሆነ ገደላማ ተራራዎች ላይ መሬቱን በሳት እያቃጠሉ እየቆፈሩ በከባድ ድካም ያርሳሉ። አንዳንድ እናቶችና አባቶች ስጋቸውን ለማድከም ሲሉ ምንም አይነት እህልና ውሃ ወደማይቀመስበት በመሄድ ከ7 እስከ 40 ቀን ድረስ በጾምና በጸሎት ለሱባኤ ይቆያል። እሸቱም በበረሃው ከባድ ሙቀትና አድካሚ ጉዞ በኋላ ወለተ ማርያምን ወንዝ ዳር ውሃ ስትቀዳ ያገኛታል። እሸቱም የእናቷን አደራ ነግሮ እዚህ ካለው ከባድ መከራ ወጥታ እናቷ ወዳሉበት ገዳም እንድትሄድ ቢለምናትም ሙሉ በሙሉ ፈቃደኛ ሳትሆን ትቀራለች። እርሷም እዚህ ገዳም የቆየችው ለራሷ ጥቅም ሳይሆን በእድሜ የደከሙ አልጋ ቁራኛ የሆኑ አይነ ስውራን የታመሙ አረጋውያን እናቶችን ለማገልገል እንደሆነ ትገልጽለታለች። ይህን መሰረት አድርጎ ወደ ዋናው ጉዳይ ሲያጠቃልል ለሀገር የሚጸልዩ ገዳማውያን ንጹህ ውሃ እናጠጣቸው ብሎ ዋናውን መልእክቱን ያስተላልፋል። በኢትዮጵያ ንግድ ባንክ 10767048 የበኩላችሁን ድጋፍ አድርጉ ብሎ ይጨርሳል። የእውነት እንባ እየፈሰሰ ያየሁት ዶክመንተሪ ነው። ይህንን ያዩ አጋንንት የተጠናወታቸው የእሸቱ ድራማ እያሉ ለማጣጣል ለመሳለቅ ሲሞክሩ ሳይ እጅግ በጣም አዝኛለሁ። የእናቶቻችን አምላክ ይቅር ይበላቸው ከማለት ውጭ ምንም ልል አልችልም። ሁላችሁም ይህንን ቪዲዮ ገብታችሁ ዶንኪ ቲዩብ ላይ ተመልከቱት። እናም የበኩላችሁን ታደርጋላችሁ ብዬ አስባለሁ።